ድረስ አራዳ ነኝ ብዬ ነበር ማስበው። ለካ አራዳ አይደለም ፋራ ነበርኩኝ። ፋራ ማለት ግን ትል ያልኩ ፋራ። እርድና ማለት ጫት ይዞ መሄድ ሳይሆን መጽሐፍ ቅዱስ ይዞ መሄድ ነው። የምሬን ነው የምላችሁ። ስንት ዓመት በትዳር ኖራችሁ? በትንሹ 4 ዓመት ያህል ኖረናል። ለመምጣት የወሰነችበትን ቀን ነው በቃ ማመሰግነው ፈጣሪን። ለመምጣት ካሰበች እንደተለወጠች አንዴ ጓደኛዬ ምን አለ መሰለ፣ አመሸንና ጠጣን። ከዛ ቤት በመኪና አደረሰኝና አለቃዬ ነው ዛሬ እኮ ተቀያየራችሁ አለኝ። ምን ነው አሉ። ሚስት በጊዜ ገብታ አንተ አምሽተህ ገባ። ስትጋቡ በሰርግ ነው አይደለም? ቬሎ አድርገሽ ታውቂያለሽ? ሰርጌ ነው ዛሬ 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 ሰርጌ ነው ዛሬ። እግዚአብሔር እኮ የእንደገና ጊዜ አለው ታውቂያለሽ? እዛ ጨርቆስ ውርደትሽን ያዩ ሰዎች ዛሬ ደግሞ ክብርሽን ያያሉ። ይሄ አዲስ ሰርግ፣ ከዚህ በፊት በመልካም ወጣት ተደርጎ የማያውቅ ሰርግ። በዛ ላይ አንድ ሳምንት ሳይሆን 1 ወር ከ15 ቀን መልካም ወጣት ግቢ ቆይታ ወንጌል ሰምታ ደህንነት ተምራ የውሃ ጥምቀት ወስዳ በጌታ በኢየሱስ ክርስቶስ ስም ዛሬ በድጋሚ ኪዳናቸውን አጸናን። ጠብቃቸው፣ እርዳቸው፣ አግዛቸው። በማስተዋል እግዚአብሔር ሆይ እርስ በርሳቸው በመተሳሰብና በፍቅር መኖር ይችሉ ዘንድ በጌታ በኢየሱስ ክርስቶስ ስም አቅም ሁናቸው። ገንዘብ የሚሰጡኝ ብዙ ሰዎች ነበሩ። ከገንዘብ የሚበልጥ ነገር ዮኒ ለኔ ሰጥቶኛል። የምሬን ነው የምላችሁ፣ የምሬን። እኔን አይታችሁ ደግሞ መለወጥ ትችላላችሁ። አስታውቃለሁ በደንብ። ጥግ ድረስ አራዳ ነኝ ብዬ ነበር ማስበው። ለካ አራዳ አይደለም ፋራ ነበርኩኝ። ፋራ ማለት ግን ትል ያልኩ ፋራ። እርድና ማለት ጫት ይዞ መሄድ ሳይሆን መጽሐፍ ቅዱስ ይዞ መሄድ ነው። የምሬን ነው የምላችሁ። ባናና ከሆናችሁ ከኔ ተማሩ። ኢየሱስ ነው ግዙፉን ቀንበሬ። እንኳን ደህና መጣ። ማን ነው ስምህ? ጳውሎስ። ጳውሎስ። እዚህ አንድ ሰው ልከ ነበረ። ማንን ነው? ረዴት መንግስቱ ትባለች፣ ባለቤቴ ናት። ረዴትን ባለቤት ነች? አዎ ባለቤቴ ናት። አሁን አንድ ላይ ናቸው ወይስ ተለያያችሁ? ያው ሰይጣን ብዙ ሊያለያየን ፈልጓል፣ ግን አልተሳካለት። የት ሰፈር ልጅ ነህ አንተ? እኔ ተወልጄ ያደኩት ወለቴ አካባቢ ነው፣ ከካራ ቆሬ አጠገብ። ብዙ አመት ያው ክፍለ ሀገር ግን ኖሬያለሁ። ለምን ላካት ወደዚህ አንተ? አዎ በጣም አስቸግራኝ። ያው ሳታቅ በገባችበት ሱስ ምክንያት ብዙ አለመግባባት ተፈጠረ። መጀመሪያ ሁለታችንም ሱስ ውስጥ ነበርን። ያወካት ሱስ ውስጥ ሆነ? አዎ ምን ትላለህ መሰለ፣ ያገኘበት ቦታ አግኝተህ ፈጣሪን ምክንያት አታድርግ ትላለህ። ብዙ ጊዜ ስተዋራ ጭፈራ ቤት አግኝተህ ለምን መልካም ሴት አልሰጠኝም ብለህ መታገል የራስ ችግር ነው እንጂ ፈጣሪ ላይ ማላከክ አይገባም ትላለህ። እሺ ከዛ አንተ አቆምኩ ሱሱን? አዎ ችግሩ የተፈጠረው እኔ ለማቆም ስወስን ነው። ብዙ ጊዜ የክርስቲያን ቤተሰብ ልጅ ስንሆን ይሄ የውርስ ማንነት የሚባል ነገር አለ። ዝም ብለህ ትኖራለህ፣ ቤተክርስቲያን ትሄዳለህ፣ ትመለሳለህ። ምንም አዲስ ህይወት ያለ አይመስልህም። ማንም አይሰብክም። አባቴ መንፈሳዊ አገልጋይ ነው። ማንም ቀርቦ እንዲበል አይለኝም።
ብዙ ጊዜ እና በዛ የተነሳ ዝም ብዬ መኖር ጀመርኩ። በዛ አጋጣሚ እኔም ሱስ ስለነበርኩ ተገናኘን። ምስኪን ነች እኮ እሷ በጣም አዎ ምስኪን ናት። ምን አልክ በቴሌቪዥን ስታያት? አዎ እኔ ለመጀመሪያ ጊዜ እዚህ እንድትመጣ ስገፋፋት ለመምጣት የወሰነችበትን ቀን ነው በቃ ማመሰግነው ፈጣሪን። ለመምጣት ካሰበች እንደተለወጠች አስባለሁ። በቃ 100% ማለት ነው። አንተ እንዴት አቆምክ ሱስ? እኔ ብዙ ጊዜ አባቴ አገልጋይ እንዳልኩት በጣም ቤት ውስጥ ይጸልያል፣ ይታገላሉ። ቤተሰቦቼ ለኛ ነው በቃ የሚጸልዩት ማለት ይቻላል። እና ሱስ ገብቼ እርካታ የለውም የምትኖረው ህይወት ገንዘብን ማጥፋት ምናምን ነው። እና ጸለይኩት። አንድ ቀን ግን ለምንድን ነው የምቅመው ብዬ አሰብኩ። እና ከስራ ወጥቼ ማታ አቅም ነበር እና ይሄ ራስ የምታታለው ነገር አለ። እኔ ሰራተኛ ስለሆንኩ ነው፣ እንጨት ሰራተኛ ነበርኩ በዛኔ። ለስራው ሙድ ነው የምቀመው። ሱሰኛ አይደለሁም ወይ በሳምንት አንዴ ነው የምቀመው። ስራ ከሌለኝ አልቀመም ብዬ አሳምናለሁ ራሴን። በቃ ለዚህ ሱሰኛ አይደለሁም። ከዛ በሳምንት አንዴ ነበር የምቀመው። ስራ ሰውን ብቻ አቀማለሁ ብዬ ራሴን አሳመንኩ። ከዛ ቀስ በቀስ ሲባል ሁሌ መቃም ጀመርኩ ማለት ነው። ከዛ በዛ ማለት በቃ ጸሎት ጀመርኩ። ቤተክርስቲያን ሂድ ባለው ቤተሰብ ጋር ሁሌ ይወቅሱኛል፣ ይደውሉልኛል። ከዛ በቃ ጌታ ሆይ ይሄን ሱስ እንዳቆም ከረዳኝ አንተን አገለግልሃለሁ አልኩት። በእንደዚህ መልኩ አቆምክ? በቃ አዎ። ከዛ ጥረት አደረኩ። እሱ ደግሞ ሊፈትነኝ ነው መሰለኝ፣ እሱን አሰጠኝ። ያው በፈተና ስንት ዓመት በትዳር ኖራችሁ? በትንሹ 4 ዓመት ያህል ኖረናል። ልጃችሁ ማን ጋር ነው ያለው? አሁን ቤተሰብ ጋር ነው። የማን ቤተሰብ? እኔ ቤተሰብ ጋር። እሺ። እና ምን አልክ ቴሌቪዥን ላይ ስታያት? በጣም ነው ደስ ያለኝ። ሰዎች አልደወሉልህ? ኧረ ብዙ ሰው ደውሎልኛል። በተለይ ጨርቆስ አካባቢ ያሉ አማኞች በጣም ነው የምወዳቸው። በዚህ አጋጣሚ ደውሎልኝ በጣም ደስታቸውን ነግረውኛል። ብዙ ሰው ደውሎልኛል። በቬሎ ነው የተጋባችሁት? ዋናው ርዕስ እሱ ነው ማለት አባቴ ምን ይላል መሰለ፣ ሰው እግዚአብሔር ቤት ካደገና ራሱን ከጠበቀ ውድ ነው ይላል። እና አልነገርኩትም፣ ብነግረው እንደማይቀበል አቅ ነበር። ከዛ በድብቅ አረኩትና መጨረሻ ላይ በጣም የእሷ አስቸጋሪነት እየበዛ ሲመጣ ከበደኝ በቃ። እና እኔ ሳቆም አንዴ ጓደኛዬ ምን አለ መሰለ፣ አመሸንና ጠጣን። ከዛ ቤት በመኪና አደረሰኝና አለቃዬ ነው፣ ዛሬ እኮ ተቀያየራችሁ አለኝ። ምን ነው አሉ። ሚስት በጊዜ ገብታ አንተ አምሽተህ ገባ እንጂ እሷ አገባም በጊዜ የባል ወግ ደረሰክ ዛሬ አለኝ። እንጂ እሷ አምሽታ ነው የምትገባው? አዎ እኔ ከስራ ደክሞኝ ስለምገባ በትንሽ 3 ሰዓት እገባለሁ። በጊዜው ሁላ የምገባበት ጊዜ አለ። እና እሷ ለይት ነው የምትገባው 9 ሰዓት 8 ሰዓት ፈታ ብላ። እሺ አሁን ደስ ብሎኛል። አንዱ ወንበር አምጣስ ነይ እስቲ ረዱ። ኦ ሃሌሉያ ያውን የአራዳ ልጅ አራድዬ እንደሚመጣ ታውቂ ነበር? አይ ገምቼ ነው እንጂ አላውቅም። አታውቂም? አዎ። ደወለልሽ እንደዛ ሆኖ ካየሽ በኋላ ቲቪ ላይ? አዎ ብር ይልክልኛል። ሁሌ ይልክልሽ? እዚህ እየተማርሽ? መልካም ልጅ ነኝ በጣም። እሺ ቆይ አሁን ስትጋቡ በሰርግ ነው አይደለም? ቬሎ አድርገሽ ታውቂያለሽ? ማድረግ ትፈልጊያለሽ? ሚዜ ሞልቶሻል። ይኸው 100 አለ እዚህ ጋር 90 ምናምን ሚዜ
እወድሻለሁ። በጣም ነው የምወድሽ። እኔም በጣም ነው የምወድ። ታልቅሽ በቃ። ዳግም ከሷ ጋር መኖር ሳስብ ምን ማድረግ አለብኝ? አባት አሁን ቤተሰቦቼ በጣም አስቸጋሪ እንደሆነች ያውቃሉ። እና በቃ የሆነ ሲስተም መጠቀም አለብኝ። በሷ ለውጥ አባቴ እርግጠኛ እንዲሆን ማድረግ አለብኝ ብዬ አሰብኩ። ከዛ እሷ እንደመጣች አያውቅም አባቴ። እና ደወልኩና ለምን መልካም ወጣት አትሄድም አልኩት። በቃና እያሰብኩ ነበር። አሁን እንደዚህ ብለው ምን ይለኛል እንዴ? መልካም ወጣት ለሱሰኛ ምን አስበህ ነው እኔን መቃብሬ ያሰብ። በቃ በጣም ጸለይኩና ከኔ በላይ እርግጠኛ መሆን አለበት አባቴ ነው ብዬ አሰብኩት። ከዛ የመሰከረች ቀን ደወለልኝ። እዚህ አለ አባቴ ደወለልኝ። ከዛ እኔ ምናልባት ተቀይራ ይሁን እንዴ አልኩት። ያለምንም ጥርጥር አለኝ። ያለምንም ጥርጥር አለኝ። አሁን ቆይ አባት አንደኛ ዙር መልካም ወጣት እንዲመጣ ያረከው ከሷ ጋር ዳግም ለመኖር አስበህ እሱ ለውጧን እንዲያረጋግጥልህ ነው? ያለበለዚያ ቤተሰቦቼ ተቀባይነት አይኖረኝም። በቤተሰቦቼ መጀመሪያም እንዳገባ አልፈለጉም ነበር። አንተ አንደኛ ነህ፣ እሱ አንደኛ ነው። እሱ ይሄ ብቻ ይበቃውን። በረ እሺ። ከዛ በቃ ብዙ ጸለይኩ። ይሄን አሁን ሐሳብ ሳቀርብለት ምን ይለኛል? አንዳንዴ አንተ ምን እኔ እኮ ይሆኒን አለ በቴሌቪዥን አየዋለሁ ብዙ ጊዜ ምናምን አለኝ። ከዛ መጣ እና እዚህ እንዳለች አያውቁም። ፋዘር አያውቁም። 30 ቀን እዚህ እንደቆየች ማንም አያውቅም ከቤተሰብ ማለት እና መጣና ደወለልኝ። ፋዘር አንተ ስላልከኝ ነው እንጂ መምጣት አልፈልግም ነበር አለኝ። እሱ ከፊል አርሶ አደር ነው ያርሳል ምን ይላል እና ያን ሁሉ ነገር ትቼ እንዴት እመጣለሁ? ከዛ እግዚአብሔር ረዳኝ መጣ እና የመጀመሪያ ቀን ደወለልኝ። ከዛ ምን ነው ትምህርቱ እንዴት ነው ስለው እኔ ደግሞ አልኩት ብዙ ጊዜ እዚህ ሲመጣና በቴሌቪዥን የሚታየው አንድ አይደለም ይባላል። እዚህ የሚደረገው ምናምን ይባላል ብዙ በፌስቡክ ይወራል ሁሌ ነው የምናየውና ከዛ እንዴት ነው አባቴ ትምህርቱና በቴሌቪዥን የሚታየው እዛ ተግባሩ እንዴት ነው? አረ በጣም ነው የሚለያየው፣ የምራቸው ነው የሚያወሩት። እንዴት ሲል ባልመጣ ይቆጨኝ ነበር አለ። እሺ እና የመጀመሪያ ቀን ደግሞ ያስተማርከው የወደቀ ሰው ላለመነሳት ጥረት ሲያደርግ ታኮ ያስገባል አለኝ። የተማርከው አንተ ያስተማርከው የመጀመሪያ ቀን እና የዛሬ ቀን ተምሬ ብሄድ በቂ ነው አለኝ። አንድ ቀን ብቻ ይሄና እርግጠኛ ሆኗል እሱ ማለት በዚህ በሷ መለወጥ ምስክርነቷን ሰማ። አዎ እሺ አሁን ይዘንጡ አይደለም? እሺ ቁጭ በሉ። እኛ እየተማርን እነሱ ዘንጠው ይመጣሉ።
ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ወዳጅ ዘመን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው አበቃለት ያለው ማነው ከትናንቱ ይልቅ ደማቁ ዛሬ ነው ከፍታዬን ደምድሞታል
ጥብቅ አርጉት እጄን ልቤ እንዴት ይረታ ከፍታዬ ደምድሞታ ጥብቅ አርጉት እጄን ልቤ እንዴት ይረታ ድንቅ አርጎ የሰራቸው የላዩ ልዩ ነው። ከፍ አርጉት እንደገና ከፍ አርጉት ለውዳሴ መቼ ድንቅ የሌለበት ተወዳኝ ኢየሱሴ እንዴት እንደምታምሪ አታምርም? አስቂም እንደ አንቺ ምን ተሰማሽ? እንደዚህ መልካም ወጣት መጥቼ ቬሎ ለብሳለሁ ብለሽ አስበሽ ነበር? አይ አላሰብኩም። አላሰብሽ? አንተስ ምን ተሰማ? በጣም ደስ የሚል ነገር ነው። እንደ አዲስ ነው የተፈጠርኩት። እንደ አዲስ ነው የተፈጠርኩት ብሏል። ስማ ሀበሻ ብዙ ሀበሻ የሰው ሀዘን ማዘን አይከብደውም። የሰው ደስታ መደሰት ነው የሚከብደው። ደስ ያለው ሰው ምን ተሰማሽ? ቬሎ ስትለብሺ፣ ሜካፕ ስትሰሪ፣ እንደዚህ ሰው ሁሉ አብሮሽ ሲዘምር ምን ተሰማሽ? ደስ ብሎኛል በጣም። ጌታ ይባረክ። በዛ ላይ አንተን ደግሞ በጣም አመሰግናለሁ። ወድሻለሁ። ይሄኛውን በዓለም ዙሪያ ሆናችሁ ይህን ፕሮግራም የምትከታተሉ ይሄኛውን ሰርግ ለየት የሚያደርገው የእስካሁኔው ሰርግ ባልየው አስቸግሮ ነበር። ይሄኛው ሰርግ ግን ሚስትየው ነበር ያስቸገረችው። አሁን ግን አይደለም። ይሄ አዲስ ሰርግ ከዚህ በፊት በመልካም ወጣት ተደርጎ የማያውቅ ሰርግ። በዛ ላይ አንድ ሳምንት ሳይሆን 1 ወር ከ15 ቀን መልካም ወጣት ግቢ ቆይታ ወንጌል ሰምታ ደህንነት ተምራ የውሃ ጥምቀት ወስዳ ኢየሱስ ክርስቶስን እንደ ግል አዳኙ አድርጋ ተቀብላ በድጋሚ በእግዚአብሔር ሕዝብ ፊት በወጣት ፊት እንደዚህ አምሮባት ስታምሪ። አንቺ ራስሽ ግን ለእንደዚህ ለመልክሽ ለመዘነጥ ምናምን ጊዜ ኖሮሽ ያውቃል? አያውቅም። እና አሁን ምን አልሽ? እዛ ጋር ሲያስውሽ እንዲህ ያምራለሁ እንዲህ አለሽ ብያለሁ። እሺ ወደፊት ምንድነው የምትመኘው? ያው ደስ ያለ የመጀመሪያ ምኞቴ በሰላም በፍቅር ከሷ ጋር መኖር ነው። ይሄን ጊዜ በጣም ናፍቆ ነበር። ይሄ በጣም ቅን ልጅ ነው። እንትኑ ራሱ የሄደበት ዊዝደም አባቱን መልካም ወጣት አንደኛ ዙር እንዲመጡ የሷን ለውጥ እንዲከታተሉ፣ ምክንያቱም ከሷ ጋር ህይወቴን ብቀጥልም ቤተሰቦቼ ካልተቀበሏት ችግር ሊሆን ይችላል ብሎ እሳቸውን አስቀድሞ ልኮ አንተ በጣም አንደኛ ነህ። መጽሐፉ የሚለው ልባምን ሚስት ነው የሚለው እኔ የሚለውን ያልኩት የሚለውን ደግሞ የማይለውን አለ እንዳትሉኝ። እኔ ያልኩት አንቺ አንደኛ ነሽ። በዛ ላይ እኮ ተግባቢ ነች፣ ፍቅር ነች እኮ አይደለ? በቃ ተግባቢ፣ ከሁሉ ጋር ተግባቢ ፍቅር ነች። እንደውም ዛሬ እንደው ተሳስቼ ነው እንጂ ልጅሽ መኖር ነበረ አይደል? ተሳስቼ እግዚአብሔር እኮ የእንደገና ጊዜ አለው ታውቂያለሽ። እዛ ጨርቆስ ውርደትሽን ያዩ ሰዎች
ዛሬ ደግሞ ክብርሽን ያያሉ። ክብርሽን ያያሉ። ወንጌል ይለውጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዚህ በኋላ መውደቅ የለ፣ መስከር የለ፣ በየመጠጥ ቤቱ በየአረቄ ቤቱ መዞር የለ። በሚቀጥለው ዓመት ደግሞ ከፍ ብራችሁ ሀብት አፍርታችሁ ልጆች ወልዳችሁ ቤተሰብ እየረዳችሁ። እሺ አባት ስማቸው ንገሪ። ማዳ አሉ እዚህ እጃቸውን ያሳዩ። ትልቅ ኢትዮጵያዊ ነህ። እኔ ኢትዮጵያ መስራች ነህ። ለዚህ ያበቃውን እግዚአብሔር እናመሰግናለሁ። እንዴ ወጣት አባት እንዳለው አላወቁም። በእውነት ምን ተሰማ? ጌታን አመሰግናለሁ። እግዚአብሔርን አመሰግናለሁ። ክብር ለጌታ ይሁን። እኔ በመሰረቱ መጀመሪያ ጌታን ሲቀበል 86 ዓመተ ምህረት ጌታ ጣጥቼ ሰክሬ ተኝቼ ያለሁ ምንም በሌለበት ማንም በማይገባው ቤት ገብቶ የጠራ ሰው ነኝ። ጌታ ኢየሱስ እና ጌታ መርካቶ ፎቅ ውስጥ ቤተኛው ፒያሳ መዞር ሲገባ እኛ አንድ ምስኪን ደሃ ቤት ገብቶ እኔን መኝታ ውስጥ ያለሁ እኔን ጠራ ቀስቅሶኝ። ከዛ በኋላ አንድ የሚሰበከው ሰውዬ ነበረ በአካባቢያችን ፋንቶ የሚባል ማብራት ያብሪ ያልኩን ባለቤትን ምንድነው አለች። የናፋንቶ አምላክ መጥተዋል። ለምን እንደመጣ የናፋንቶ አምላክ ኢየሱስ የሚሉ መጥተዋል ደግሞ አብሪ ያልኩ። ከዛ በኋላ ማብራት ሲበራ ማንም የለም። ድሮ እኔ ስናገር ነበረ። እንደምታዩት አይደለም መናገር እችላለሁ። በጋሞኛ ሲሆን አንዳንድ ነገሮችን እችላለሁ እና ከዛ ጀምሬ ይሄ ያቃል እንደ ሰውን ማለት ጀመርኩ። ማራም ነው እንጂ በጣም የምታቃት እንጂ ይሄኛው ሰዎች ሁሉ የሚሰድበው ሰዎች ሁሉ የሚቀለደው ይሄ ሁሉ ያቃል ካልሆነ ኢየሱስን ማለት ነው። ኢየሱስ ማለት ነው። ይሄን ከዚህ በኋላ አንቄ ማልኩና መናቀን ታውኩን። ጌታን ቅርብ ጊዜ በኋላ ተቀበልኩ እና ረጅም ጊዜ ወደ 9 ወደ 8 ዓመት ያህል ጌታን አገለገልኩ። በስራ ምክንያት ክፍለ ሀገር ሄድኩ እና እዛ መሃል ይሄ ልጅ 86 ነው የተወለደው። ወዳው ጌታን ተቀበልኩ። መታመም ጀመረ። ለጉድ ወዳለሁ፣ በጣም ለጉድ ወዳለሁ እና እኔ በትምህርት ዓለም ኋላ ስለቀረሁ አስተምራለሁ ብዬ እቅድ አለኝ እና እዛ ጋር ትንሽ ትምህርት ከ10 በኋላ ይሄኛውን ስራውን ወደደ። ውድ ወርክ የሚሰራውን እዛው ተጠመደ። እኔ ክፍለ ሀገር ሆንኩ። እሱ ወደ አዲስ አበባ መጣህና ከዛ ሱስ ገባ። አሁን እዚህ መልካም ወጣት ሲመጡ አይተዋት ነበር። እሷን ተገናኝተናል። ተገናኛችሁ? አንድ ጊዜ እዚህ እንደነበረች ግን አውቀዋል? በስልክ ነገረኝ እሱ ከመጡ በኋላ። ምን ተሰማዎት አሁን እንደዚህ ሲያዩ? እኔ ገርሞኝ ከአእምሮ በላይ ነው። እኔ ተጋባን እንደዚህ ብሎ 1 ዓመት ከቆየ በኋላ ለኔ ነገረኝ። እኔ ትንሽ ፈርሶች አሉ ጠብቀኝ ትዳር ታግባ አልኩ። ከዛ በኋላ አንድ የሱ ታናሽ ልጅ መርካቶ ጥልፍ የሚሰራ ልጅ አለ። እሱ ጋር ያለው እሱ ደብቆ ክፍለ ሀገር ለዓመት በዓል ሄዶ እዛ ደበቀና ቁጭ ዝም አለ። ከቆየ በኋላ ባለቤቴ ነገረች። ይሄ እኮ ቢናም ይባላል ልጁ። ቢናም ፈርቶ እኮ ነው ላንተ ያልነገረው። ጳውሎስ እኮ ሚስት ትዳር ያጋባ ሲል እንዴት ምን ማለታችሁ ነው? ይሄ በስውር በውስጥ ትሰራላችሁ እንደብዬ እሷን አንቺ ከነሱ ጋር ትብብር አታድርግ። ለምን እኔ ፍጹም ይኸው ዛሬ ሰማሁ አለች። እሺ ታው አልኩና ታውን በሆነ ጉዳይ እዚህ ስመጣ እስቲ አያት ላድርገው ብዬ ለማየት ሲመጣ አንድ ልጅ ወለዱ። ተጋባችሁ? አንቺ ነሽ? ያው እሺ በርቱ ብዬ እሺ። ጨርቆስ አካባቢ እኔ በመሰረቱ የሆነ ዘመድ ስላለ አካባቢውን አውቃለሁ። በጣም አካባቢውን አውቃለሁ። አሁን እነሱ ስላላቸው ብዙ ጌታ ልጆች አሉ። ሊባረክ ይችላል አካባቢው እና ግን አካባቢውን አስቸጋሪ ነው፣ ከባድ ነው። ግን
ጥንቃቄ አድርጋችሁ ለመኖር ሞክሩ ብዬ ከዛ ሱስ ውስጥ እንዳለች አወቅ በደንብ ያውቃል እና በደንብ መረጃ አለኝ በደንብ ያውቃለሁ እሱ ይደብቃል ግን እሱ ይደብቃል አብረው ነበር የሚጠጡት እሱ ይደብቃል እኔ ራሴ እንደዚህ ቤተክርስቲያን ሄዳለሁ ምናምን ይላል ደግሞ መናገር ይችላል መሳምን ይችላል እሺ አሁን ደስ ብሎታል ከካምሬ በላይ ነው ከዛ በኋላ አንዳንድ ነገሮችን ክፍለ ሀገር እጠራለሁ ብዬ እኔ ሲዘጋጅ እዚህ ተጣሉ እርስ በርስ ተጣሉና እንደዚህ ሆነናል እንደዚህ ሆነን ለሱ ብዬ ከክፍለ ሀገር ግማሽ ሚሊዮን አንጥቼ ቤት ገዛው ከክፍለ ሀገር የሆነ ሁለት ቦታ አለኝና ካርታ አለ ሁለት ቦታ አለኝና አንዱን ሽጬ ለሱ ብዬ ለሱና ከሱ ጋር የሚሰሩ አሁን ምን ሆነ ቦታው አሁን ተበላሸ ሸገር ሰበብ 500 ምናምን ካሬ ነበረ ተፈረሰ 3 ልጆቼ ቤት ውስጥ ሲኖር ነው ፈረሰው ይሁን እሱ ህግ ጉዳይ ነውና እና ይሁን ስለተጽናኑ ማለት ነው ስለዚህ ደስ ብሎታል አሁን ከልክ በላይ ደስ ብሎኛል በቃ እሺ ስታምር በጣም ነው የምታምረው እኮ ይምጡ ውስጥ የኔ አባት ሙሽሪት አቤት እንኳን ደስ አለሽ እንኳን አብሮ ደስ አለሽ ደስ ብሎኛል ዛሬ ፎቶ ትነሳላችሁ ሃይሌ ሪዞርትን የምታድሩት እሺ ተያዙማ እግዚአብሔር ሆይ እናመሰግናለን እንባርካለን ለእቴና ለወንድሜ የእንደገና ጊዜ ስላመጣህላቸው ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም ዛሬ በድጋሚ ኪዳናቸውን አጸናን ጠብቃቸው እርዳቸው አግዛቸው በማስተዋል እግዚአብሔር ሆይ እርስ በርሳቸው በመተሳሰብና በፍቅር መኖር ይችሉ ዘንድ በጌታ በኢየሱስ ክርስቶስ ስም አቅም ሁናቸው እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ አቅም ሁናቸው ባርካቸው ልጃቸው የተባረከ ይሁን የሚኖሩበት ርስት ስጣቸው በጌታ በኢየሱስ ስም እግዚአብሔር ሆይ ለእህቴ ድኖ መቅረት ይሁንላት ተለውጦ መቅረት ይሁንላት ወጥቶ መቅረት ይሁንላት የዛሬ ዓመት በዚህ ጊዜ በጌታ በኢየሱስ ክርስቶስ ስም ጸልያለሁ በሞገስ ጨምረው በክብር ጨምረው በድል በበረከት ጨምረው እንድናያቸው በኢየሱስ ክርስቶስ ስም ጸልያለሁ ስላሳመርካት ስለፈወስካት እሱንም ልቡን ስላሳረፍከው ስላሳመርከው በጌታ በኢየሱስ ስም አመሰግንሃለሁ ታሪክ ለዋጭ አምላክ አንተ ብቻ ነህ የዚህ ክብሩ ለአንተ ብቻ ይሁንልህ አሜን በህይወት እስካለ አንተ ለየልጆችን ክብር በጣም ነው ማለት ወድሻለሁ በህይወት እስካለ አንተ የልጆችን ክብር ያለች ወድሻለሁ ሙሽሪት ሙሽራ